መጀመሪያ ቲክቶክ የመጣ ሰሞን ያለምንም ፍርሃት ምንም ጉዳት አመጣብንም ብለን አስበን ነበር የምንጠቀመው። ግን ከጊዜያት በኋላ የእያንዳንዳችን አይምሮ ውስጥ የሆነ ኢፌክት እያመጣ እንደሆነ እየተገነዘብን መጣ። አንዴ ከጀመርኩኝ ማቆም አልችልም፣ እሱን እያየው ምንም ሳላስበው 2 ሰዓት አለፈ፣ ቲክቶክ ካላየው ይደብረኛል ማለት ጀመረ። ከዛ ደግሞ የተለያዩ ጥናቶች አጫጭር ቪዲዮዎች እንደ ቲክቶክ፣ እንደ ሾርትስ፣ እንደ ሪልስ ምን ያህል አይምሯችን እንደሚጎዱ የአጭር ጊዜና የረጅም ጊዜ ጉዳታቸውን ማሳየት ጀመሩ። ዛሬ አጫጭር ቪዲዮ አይምሯችን ላይ የሚያመጣውን ጫና፣ ጉዳት በተለያዩ ጥናቶች ተመርኩዘን እናያለን። ለማታውቁኝ ስሜ ዩኤል ይባላል። በዚህ ቻናል ህይወታችንን በሚጠቅም በሚያሻሽል መልኩ ስለ ፊሎሶፊ፣ ስለ ሳይኮሎጂ እናያለን። ደግሞ አንዳንዴ መጽሐፎች ሪቪው እናደርጋለን። እንደዚህ ነገር የሚመቻችሁ ከሆነ የቻናሉ አባል መሆንን እንዳረሱ፣ እናም ደግሞ ላይክ እንዳይረሳ። ጥልቀትን መጥላት የሚለው ሀሳብ አጫጭር ቪዲዮ አይምሯችን ላይ ከሚያመጡት ጉዳቶች በጣም በአደገኝነቱ አንደኛ የሚቀመጥ እና በጣም ዋጋ የሚያስከፍለን ሀሳብ ነው። ብዙ አጫጭር ቪዲዮችን ባየን ቁጥር አይምሯችንን አጫጭር ነገሮችን ብቻ እንዲወድ እያስለመድ ነው። ረጃጅም ነገሮችን እንድንሰለች፣ ብዙ አይምሯችን ኢነርጂ የሚፈልጉ ነገሮችን እንደ ማንበብ፣ ረጃጅም ቪዲዮችን ማየት ሊሆን ይችላል፣ ማጥናት፣ ሪሰርች ማድረግ፣ ከሰው ጋር ረዥም ጊዜ ቁጭ ብሎ ማውራትን እንድንጠላ አይምሯችንን እያስለመድን ነው። ይሄ የሚሆንበት ምክንያት አጫጭር ቪዲዮችን ለረዥም ጊዜ ባየን ቁጥር አይምሯችን ኤክስፔክት የሚያደርገው አጫጭር ነገሮችን ነው። እኛ እንድንሰጠውም የሚፈልገው ኤክስፔክትም የሚያደርገው አጫጭር ነገሮች ነው። ለረዥም ነገሮች ወይም አይምሯችንን በጣም የሚያሰሩ ከባድ የሆኑ ነገሮችን፣ የሆነ ነገርን ፊገር አውት ማድረግ ወይም ረጃጅም ቪዲዮችን ማየት ደስ አይሉ አይምሯችን ማለት ነው። ምክንያቱም ያንን ስለለመደ ከባድ የሆኑ ነገሮችን እየጠላን ረዥም ጊዜ የሚፈጁ ነገሮች ቶሎ እንዲሰለቹን እያደረገ ነው የሚሄደው። ይሄ ደግሞ በጣም አስፈላጊ የሆነ ስኪል ነው። ቢዝነስን ጀምር ብንልም የተለያዩ ነገሮችንም እንማር ወይም ስኪል እንያዝ ብንል አብዛኛው ነገር የሚሰለች ነገር ነው። ቪዲዮ ኤዲቲንግን ብናይ ረዥም ጊዜ ተቀምጠን የምናደርገው ነገር፣ ሌላም ነገር የሆነ ነገር መማር ማጥናትም ረዥም ጊዜ የሚፈጁ ነገሮች ናቸው እና እነዚህ አስፈላጊ የሆኑ ህይወታችን ላይ በጣም ጠቃሚ የሆኑ ነገሮችን የሚያመጡትን ነገሮች እንድንሰለች እንድንጠላ እያስለመድነው ነው ራሳችን። ይህ ነገር በሌላ አማርኛ ብዙ ጊዜ ሰምታችሁት ሊሆን ይችላል፣ ሾርተር አቴንሽን ስፓን እንዲኖረን ያደርጋል። አቴንሽን ስፓን ማለት ምን ያህል ጊዜ የሆነ ነገር ላይ አቴንሽናችንን ሀሳባችንን አስቀምጠን ለስንት ጊዜ እንቆያለን እንደማለት ነው። አቴንሽን ስፓናችን እየቀነሰ ሲሄድ ለረዥም ነገር ወይም ብዙ ሰዓት ለሚያቆየን ነገር እየቀነሰ ይሄዳል ማለት ነው። አንደኛው እና ከባዱ ጉዳት የሚባለው ይሄኛው ነው። ይህንን በራሳችን ህይወት ተማሪ ከሆናችሁ በተለይ ቲክቶክ ወይም የሆነ ሪል አይተን ማጥናት ይከብደናል፣ ይሰለቸናል። ለማጥናት ኢነርጂ አይኖረንም። ምክንያቱም አይምሯችን አሁንም ኤክስፔክት የሚያደርገው ሾርት የሆኑ ነገሮችን፣ አጫጭር የሆኑ ነገሮችን ብቻ ስለሆነ ማለት ነው። ሁለተኛው ሀሳብ ወይም ጉዳት ደግሞ ስሜታችን መደንዘዝ ወይም ነምብ መሆን ነው። ስክሮል ባደረጉን ቁጥር ቲክቶክ ላይ ስክሮል ባደረጉን ቁጥር የምናየው ቪዲዮ ብቻ አይደለም፣ ስሜት ጭምር። ስሜት ነው እየቀያየርን ያለ ነው። በየሰከንዱ፣ በየ20 ሰከንዱ፣ በየ5 ሰከንዱ ስሜት ነው እየቀየርን ያለ። አንዴ ደስ የሚል ቪዲዮ፣ አንዴ የሚያሳዝን ቪዲዮ፣ አንዴ የሚያናደን ቪዲዮ፣ አንዴ የሚያስደብረን ቪዲዮ። ስክሮል ባደረግን ቁጥር አይምሯችንን በስሜት ነው ኢንጌጅ እያደረግን ያለ ነው። አይምሯችን ይህንን ሬጉሌት ማድረግ ያቅተዋል። በየሰከንዱ ስሜት በቀያየርንበት ቁጥር ሬጉሌት ማድረግ ይከብደውና ቀጥታ ስሜታችንን ይዘጋዋል ማለት ነው። ፋይናሊ ስሜታችንን ሙሉ በሙሉ እናጠፋዋለን፣ አይምሯችን ይዘጋዋል፣ እንደነዘዛለን ማለት ነው በሌላ አማርኛ። ብዙ ጊዜ ይህንን ሰው የሚያየው ስሜታችን ከደነዘዘ ወይም ነምብ ከሆነም ብዙ የሚያስበው እንደ ጥሩ ነገር ነው። ግን ይሄ ትክክል አይደለም። ሄልዝ የሆኑ ኢሞሽኖች ሊኖሩን ይገባል። በጣም ኤክስትሪም መሆን የለበትም። በጣም ስሜታችን 100% መጥፋት የለበትም። ግን ሄልዝ የሆነ ባላንስድ የሆነ ስሜት ለህይወታችን አስፈላጊ ነው። ልክ እንደ ቀለም ነው ስሜት ማለት ለአንድ ሰው። አጫጭር ቪዲዮችን ባየን ቁጥር አይምሯችን በየሰከንዱ ኢንጌጅ የሚያደርገው የተለያዩ ስሜቶችን ስለሆነ ከሆነ ሬጉሌት ማድረግ ስለሚከብደው ያቆማል። ስሜት እንዲሰማን አያደርገንም ማለት ነው። ለዛ ዝም ብሎ ነው የሚደብረን። በቃ ምንም አይነት ስሜት አይሰማንም፣ ሁሌም ይደብረናል ማለት ነው። ሁሌም የሚደብራችሁ ከሆነ፣ ሁሌም ደስ የማይላችሁ ከሆነ ይሄኛው አንደኛው ምክንያት ሊሆን ይችላል። እና ደግሞ ብዙ ጊዜ ካያችሁ
ሜቢ መጀመሪያ ቲክቶክ ስትጀምሩ ወይም ደልታችሁት ወይም አጥፍታችሁት ለረጅም ጊዜ ስትጠቀሙ እንደገና ስትመለሱ በጣም ትስቃላችሁ ወይ በጣም ታዝናል። ግን ረጅም ጊዜ በተጠቀማችሁት ቁጥር ስሜታችሁ እየጠፋ ይሄዳል። መደሰት ታቆማላችሁ። እንደ ድሮ አትስቁም። በጣም የሚያስቅ ቪዲዮ ሆኖ ፈገግ ልትሉ ትችላላችሁ። እና ይሄ ነገር የሚያሳየው ነገር አይምሯችን እየዘጋ ኢሞሽን እንዳይሰማን እያደረገ ሊሆን ይችላል ማለት ነው። ሶስተኛው ጊዜ ነው። ጊዜያችን ይጠፋል ሳናስበው ማለት ነው። ያው ጊዜ ወርቅ ነው። አንዴ ካለፈ ልናገኘው የማንችለው ነገር ጊዜ ነው። ከሰው ጋር ያለን ጊዜ፣ ከራሳችን ጋር ያለን ጊዜ፣ ማድረግ ያለብንን ነገር ማድረግ ያለብን ጊዜያችንን ይዞት ይጠፋል ሳናስበው ማለት ነው። ይሄ የሚሆንበት ምክንያት ኢንተርሚተንት ሪኢንፎርስመንት የሚባል ሀሳብ አለ። ይሄ ሳይኮሎጂካል ፊኖም ከዚህ በፊት በተለያዩ ቪዲዮዎች ተናግሬያለሁ። ሰው ራሱን የሚሰጠው ራሱን ኢንጌጅ የሚያደርገው በየሰዓቱ አሪፍ ነገር ሲያገኝ ሳይሆን አንዳንዴ ብቻ አሪፍ ነገር ሲያገኝ ነው። ኦብሰሲቭ የሚሆነው አዲክትድ የሚሆነው ኢንተርሚተንት በሆነ ቁጥር ነው። ሪኢንፎርስመንት ወይም ጥሩ ስሜት የሚሰማው አንዳንዴ ብቻ ሲሆን ነው። ቲክቶክን ስናይ ስክሮል ስናደርግ እያንዳንዱ ቪዲዮ ደስ የሚለን ቪዲዮ አይደለም፣ እኛ የምንፈልገው ቪዲዮ አይደለም፣ ዶፓሚናችንን ከፍ የሚያደርግ ቪዲዮ አይደለም። ምናልባት 5 ጊዜ ስክሮል አድርገን ወይም 2 ጊዜ ስክሮል አድርገን ወይም 9 ጊዜ ስክሮል አድርገን ነው ደስ የሚለንን ቪዲዮ የምናገኘው። ለዛ ነው እኛ ቁጭ ብለን ዝም ብለን ስክሮል የምናደርገው። ሉፕ ውስጥ እንገባለን ማለት ነው። ሁሌም አንቲሲፔት እያደረግን ጥሩ ቪዲዮ ይመጣል በሚል ነው ስክሮል እያደረግን። በዚህ ሰዓት እኛ ሳንስበው ጊዜው ይሄድብናል ማለት ነው። እና ሁሉም ኦልሞስት እነ ዩቲዩብ፣ እነ ኢንስታግራም፣ ፌስቡክ፣ ቲክቶክ የሚጠቀሙት ኢንተርሚተንት ሪኢንፎርስመንትን ነው። ሰው ሱስ እንዲይዘው ሳያስበው ረዥም ጊዜ አፓቸው ላይ እንዲቆይ፣ ፕላትፎርሙ ላይ ረዥም ጊዜ እንዲቆይ የሚያደርጉት በኢንተርሚተንት ሪኢንፎርስመንት ነው። ምክንያቱም ኢንተርሚተንት ሪኢንፎርስመንት በሆነ ቁጥር እኛ ሳናስበው ጊዜያችን ስለሚሄድ ቀጣይ አሪፍ ቪዲዮ ይመጣል በሚል ስክሮል እያደረግን የምንቆየው ማለት ነው። ጊዜያችንን ሙጭጭ አድርጎ እኛ ሳናስበው ይዞብን ይሄዳል። ጊዜ ደግሞ በጣም ለህይወታችን አስፈላጊ የሆነ አንዴ ካለፈ የማናገኘው ነገር ነው። አራተኛው ደግሞ ድካም። ግን እንቅልፋችንን መተኛት አንችልም። ይሄ የሚሆንበት ምክንያት አይምሯችን ኦቨር ስቲሙሌትድ ሲሆን፣ ያው ቅድም እንዳልኩት ስሜታችንን የሚቀያየር ነገር ነው። ደግሞ በየሰከንዱ ስክሮል ባደረግን ቁጥር አይምሯችን አዲስ ሀሳብ ነው እያገኘ የሚሄደው፣ አዲስ ኢንፎርሜሽን በየቪዲዮ እያገኘ ነው የሚሄደው። ይህንን ደግሞ ቶሎ ብሎ ፕሮሰስ ማድረግ አይችልም። እዛ ኦቨር ስቲሙሌት ይሆናል፣ ከአቅሙ በላይ መስራት ይጀምራል። ከዛ ግን ይደክመናል። ደክሞን ደግሞ እንቅልፋችንን መተኛት አንችልም። ምክንያቱም ስልካችን ብሉ ሬይ የሚባል አለ። አይምሯችን እንቅልፍን ሬጉሌት የሚያደርገው በብርሃን ነው፣ በላይት ነው። ከዚህ በፊት እንዲህ አርቲፊሻል ላይቶች ከመኖራቸው በፊት ሰው ፀሐይ ስትጠልቅ ትንሽ ቆይቶ ይተኛል፣ ፀሐይ ደግሞ ስትወጣ ይነሳል ማለት ነው። እንደዚህ ነው አይምሯችን ሬጉሌት የሚያደርገው እንቅልፋችን። መተኛት ባለብን ሰዓት ላይ 3 ሰዓት ላይ 4 ሰዓት ላይ ቲክቶክ ስክሮል እያደረግን ከሆነ ቅድም እንዳልኩት ኦቨር ስቲሙሌትድ ይሆናል። ደግሞ ብርሃን እያገኘ ነው አይምሯችን። ቀን ነው ብሎ ያስባል። አሁን መተኛት የለበትም ይሄ ሰውዬ ብሎ ስለሚያስብ እንቅልፋችንን እንዳንተኛ የእንቅልፍ ሆርሞን መለቀቅ ያቆማል ማለት ነው። እዚህ ጋር ምን ይፈጠራል? ደክሞናል፣ መተኛት እንፈልጋለን፣ ግን መተኛት አንችልም። ለዛ አይምሯችን ቅድም እንዳልኩት በላይት ስለሆነ ሬጉሌት የሚያደርገው እንቅልፍን እንድንተኛ ይፈቅዳልን። ምክንያቱም አሁን ብርሃን ስላለ። እስካሁን ይሄንን ሁሉ ነገር አውርተናል እና ምንድነው መፍትሄው የሚለውን እንመልከት። መፍትሄ ብዬ የማስበው ነገር ኮንሽስ መሆን ነው። ዝም ብለን አንስተን ቲክቶክን እኛ ሳናስበው መጠቀም የለብን። በእኛ ፍላጎት እኛ በራሳችን ኢንተንት መሆን አለበት። አሁን ማየት አለብኝ፣ አሁን ማየት የለብኝም ነው እንጂ ዝም ብለን እንደ ዞምቢ መጠቀም አለብን ብዬ አላስብም። የመጀመሪያው ኮንሽስ መሆን ነው። በቀን ስንት ሰዓት መጠቀም እፈልጋለሁ? ስንት ሰዓት እየተጠቀምኩ ነው? አሁን ማየት ካለብኝ ሰዓት በላይ እያየው ነው ወይ? ህይወቴን እስከሚጎዳ እያየው ነው ወይ የሚለውን ነገር ራሳችንን መጠየቅ አለብን እና የመጀመሪያው ስቴፕ በፍላጎታችን ማየት ኮንሽስ ሆነም ማለት ነው። ሁለተኛው ደግሞ ስራ ከመስራታችን በፊት አሁን ለምሳሌ እኔ እንደ ተማሪ ከማጥናቴ በፊት ቲክቶክ ላለማየት እሞክራለሁ። ምክንያቱም ሾርት የሆነ ነገርን አይምሮዬን እያስለመድኩት ስለሆነ ማለት ነው። ማታ ደግሞ ከመተኛታችን በፊት ማየት የለብንም። ምክንያቱም መተኛት ስለማንችል ጊዜያችን ብርሃን ቅድም እንዳልነው ብርሃን ባገኘን ቁጥር አይምሯችን መተኛት የለብንም ብሎ ስለሚያስብ እስከ 6 ሰዓት እስከ 7 ሰዓት ላንተኛ እንችላለን። ለዛ ማታ ላለማየት መተኛት ያለብን ሰዓት ላይ በተለይ ከ1 ሰዓት ጀምሮ ወይ ከ2 ሰዓት ጀምሮ ስልክን አለመንካት መተኛት የምንፈልግ ከሆነ ነገር ኮንሽስ ሆነን ማቆም እንችላለን። ግን ከሁሉም አሪፍ የሆነው ብዬ ማስበው ጭራሽ ይህንን ነገር ርግፍ አድርጎ መተው ነው።
ምክንያቱም ሪተርን ኦን ኢንቨስትመንቱ ይህን ያለኛ የሚጠቅም ካልሆነ ወይ በጣም የምንወደው ኢንፍሉዌንሰር ከሌለ በጣም የምንጠቀመው ነገር እዚህ ፕላትፎርሞች ውስጥ ከሌለ ይህን ነገር መቶ ይሻላል። ደግሞ ጥሩ የሆኑ ኢንፎርሜሽኖችን ራሳችንን ለማስተማር ብዙ ነገርን ለማወቅ መጽሐፍ ያለው ከምንም በላይ። ከዛ ደግሞ ረጃጅም ቪዲዮ ፖድካስቶች በጣም አሪፍ ናቸው ብዬ አስባለሁ። ኢንፎርሜሽን ለማወቅ ራሳችንን ለማሻሻል እነዚህ ነገሮች ይሻላሉ። ቲክቶክ ከሆነ ግን ይህን ያለም ሳንጠቀም ራሳችን